ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ የቀን 23ኛ ትምህርታችን ነው የምንማማረው ማለት ነው። እንዴት በቀላል መንገድ እንግሊዘኛን መናገር እንችላለን የሚለውን ቻሌንጅ ከጀመርን ዛሬ 23ኛ ቀናችን ላይ ደርሰናል ማለት ነው። ስለዚህ እናንተም ሳትሰለቹ ሁልጊዜ የምንለቃቸው ቪዲዮዎች መከታተል ይኖርባችኋል ማለት ነው። ኦኬ እንግዲህ ዛሬ እንደነገርኳችሁ ትምህርት እንዴት በቀላል መንገድ መናገር እንደምንችል እንዲሁም በቀላል መንገድ ማንበብ መጻፍ እንደምንችል እናያለን ማለት ነው። ስለዚህ እስከ መጨረሻው ማየት እንዳይረሳ። የመጀመሪያው ምን ይላል? እንዴት እናንብበው የሚለው እንይ። እዚህ ጋር WHAን ባንድ ላይ ዋ ብለን ማንበብ ዋ፣ ቲን እንደ ት ማንበብ ዋት፣ ዲኦን ዱ ብለን ማንበብ ዱ፣ YOUን ዩ ብለን ማንበብ። ከዛ WAን እንደምን ማንበብ ነው? እንደ ወ ማንበብ እንደ ወ፣ ኤንን እንደ ን ማንበብ፣ ቲን እንደ ት ማንበብ ወንት። ሙሉን ስናነባው ዋት ዱ ዩ ወንት ምን ማለት ነው? ምን ትፈልጋለህ ወይም ምን ትፈልጋለሽ ብሎ የሆነ ሰው ሊጠይቀን ይችላል። ከዛ የኛ መልስ ምን ሊሆን ይችላል የሚለውን እናያለን። እዚህ ጋር ምን ይላል? ፒን እንደ ፕ፣ ኤልኢን እንደ ል። ከዛ እዚህ ጋር ኤን አናነባትም፣ ምክንያቱም ሁለት አናባቢዎች በአንድ ላይ እንደዚህ ሲመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡም ብያችኋለሁ። ስለዚህ ፒን እንደ ፕ አነበብን፣ ኤልኢን እንደ ል እናነባለን፣ ኤን አናነብም። ኤስኢን ስ ብለን ማንበብ ፕሊስ፣ ኤችኢን እንደ ሀ፣ ኤልን እንደ ል፣ ፒን እንደ ፕ ሄልፕ፣ ኤምኢን ሚ ብለን ማንበብ ሚ ምን ማለት ነው? ፕሊስ ሄልፕ ሚ፣ እባክሽ ወይም እባክህ አግዥኝ ለማለት ፕሊስ ሄልፕ ሚ። ለምሳሌ ፕሊስ ሄልፕ ሚ ኢን ዘ ኪችን ሊሆን ይችላል። የተለያየ ነገር እናንተ መረዳት የምትፈልጉትን እንዲያግዛችሁ የምትፈልጉትን ነገር ፕሊስ ሄልፕ ሚ ብላችሁ እናንተ የምትታገዙትን ነገር እዚህ ጋር መግለጽ ትችላላችሁ ማለት ነው። ያ ወደ ቀጣዩ እንሂድ። ምን ይላል? ዲኦን እንደምንናነበው እዚህ ጋር እንደ ዱ ማንበብ፣ YOUን ዩ ብለን ማንበብ፣ ኤልአይን ላይ ብለን ማንበብ፣ ኬኢን ክ ብለን ማንበብ ላይክ፣ ኢን እንደ ኢ ማንበብ፣ ኤን አናነባትም እዚህ ጋር እንደነገርኳችሁ ሁለት አናባቢ ስለሆኑ ስለዚህ ኢን አንብበን ኤን አናነባትም። ኢን እንደ ኢ ማንበብ፣ ቲን እንደ ት ማንበብ ኢት፣ WIን እንደምን ማንበብ ነው? እንደ ዊ፣ THን በአንድ ላይ ሲመጥባችሁ ሁሌም ዝ ብላችሁ የምታነባቸው ዊዝ፣ ኤምኢን ሚ ብለን ማንበብ። ሙሉ ስናነባው ዱ ዩ ላይክ ኢት ዊዝ ሚ ምን ማለት ነው? ከኔ ጋር መብላት ትፈልጋለህ ብሎ የሆነ ሰው ሊጠይቀን ይችላል። ከዛ የእናንተ መልስ ምን ሊሆን ይችላል? አዎ ከሆነ ዋይን የ ብለን ማንበብ፣ ኤስን ስ የስ፣ አይን አይ፣ ኤልአይን ላይ፣ ኬኢን ክ ላይክ፣ ኢን እንደ ኢ፣ ቲን እንደ ት ኤት፣ WIን ዊ፣ THን ዝ ዊዝ። እዚህ ጋ ዩ ብላችሁ አንብቡት። እዚህ ጋር ቦታ ስላልበቀኝ ነው ዩ ብላችሁ አንብቡት ማለት ነው። ስለዚህ የስ አይ ላይክ ኢት ዊዝ ዩ፣ አዎ ከአንተ ጋር መብላት እፈልጋለሁ ወይም እወዳለሁ ብለን መግለጽ እንችላለን ማለት ነው። እዚህ ጋር አሁን ዱ ዩ ላይክ ኢት ላንች ማለት ይችላችሁ። ምሳ ከኔ ጋር መብላት ትፈልጋለች ለማለት ከፈለጋችሁ እዚህ ጋር ኢት ላንች ብላችሁ፣ ዲነር ከሆነ ዲነርን እዚህ ጋር ማስገባት፣ ብሬክፋስት ከሆነ ብሬክፋስት እዚህ ጋር ማስገባት። ስለዚህ በቀላል መንገድ እንደዚህ መግለጽ ትችላላችሁ ማለት ነው። ያ ኤስ ምን ይላል? ሲኤን እንደምን ማንበብ ነው? እንደ ካ፣ ኤንን እንደ ን፣ ካን፣ አይን እንደ አይ ማንበብ፣ ኤን እንደ አ፣ ኤስን እንደ ስ፣ ኬን እንደ ክ አስክ፣ ኤስኦን ሳ፣ ኤምኤን ም ሳም፣ THIን ቲ፣ ኤንን እንደ ን ማንበብ፣ ጂን እንደ ግ ማንበብ ሳምቲንግ። ሙሉ ስናነበው ካን አስክ ሰምቲንግ ምን ማለት ነው? የሆነ ነገር ልጠይቅህ እችላለሁ ወይም የሆነ ነገር ልጠይቅሽ እችላለሁ ሊለን ይችላል የሆነ ሰው። ከዛ መልሳችን ምን ሊሆን ይችላል? አዎ ከሆነ ኤስዩን ሹ ብለን ማንበብ፣ ኤስዩን ሹ፣ አርኢን ር ብለን ማንበብ ሹር፣ WHAን ዋ፣ ቲን እንደ ት ማንበብ ዋች፣ አይኤስን ኢዝ ብለን ማንበብ፣ አይቲን ኢት ሹር ዋት ኢዝ ኢት ምን ማለት ነው?
ትችላለህ ምንድነው እሱ? ወይም ዋት ኢዝ ዮር ኩዌስችን ማለት ትችላላችሁ። ዋት ኢዝ ዮር ኩዌስችን ምንድነው ጥያቄህ ወይም ምንድነው ብላችሁ ሹር ትችላለህ ዋት ኢዝ ኢት ምንድነው አለን ምንድነው መጠየቀን ለማለት ነው። ወይም ዋት ኢዝ ዮር ኩዌስችን ብላችሁ መመለስ ትችላላችሁ ማለት ነው። ጥያቄ ምንድነው? ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ኮሜንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። ምን ይላል? WHA እንደምን ማንበብ ነው? እንደ ዋ ብያችኋለሁ። ቲን እንደ ት፣ ዋት አይኤስን ኤዝ፣ YOUን ዩ፣ አርን ር ብለን ማንበብ ዩር በአንድ ላይ ዩር ብለን አነበብን። ከዛ ዩን እንደ ኮ ኤስን አናነብም። እዚህ ጋር TIO ሲመጡባችሁ ሁሌም እንደ ሺ ነው የምታነባት ብያችኋለሁ። ስለዚህ TIOን ሺ ብለን ማንበብ፣ ኤንን ን ብለን ማንበብ። ኩዌሽን ዋት ኢዝ ዩር ኩዌሽን ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ትሞክራላችሁ ማለት ነው። ከዛ መልሱ የዚህ መልስ ማለት ነው DO እንደ ዱ ማንበብ፣ YOUን ዩ፣ LOን ላ፣ VIን ቭ ላቭ። እቺ ME ነች። ኤን ሳትሆን ኤም ለማለት ነች። ሚ ለማለት ነው። ሚ ዲዩ ላቭ ሚ ይላል። ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ትሞክራላችሁ ማለት ነው። ወደ ቀጣይ እንሂድ ማለት ነው። ምን ይላል እዚህ ጋር? አሁንም ዲኦን እንደምን ማንበብ ነው? እንደ ዱ ማንበብ፣ YOUን ዩ ብለን ማንበብ። ከዛ ሲኦን በአንድ ላይ ኩ ብለን ማንበብ። ኬን እንደ ክ ማንበብ ኩክ። ኤናቲን በአንድ ላይ አት ብለን ማንበብ። ኤችኦን ሆ፣ ኤምኢን ም ብለን ማንበብ ሆም። ዲዩ ኩክ አት ሆም፣ ዲዩ ኩክ አት ሆም። ቤት ውስጥ ምግብ ታበስላለህ ወይም ምግብ ታበስያለሽ። ቤት ውስጥ ምግብ ታበስላለህ ወይም ታበስያለሽ ለማለት ዲዩ ኩክ አት ሆም እንላለን ማለት ነው። ከዛ አዎ ከሆነ የስ አይ ሲኦን እንደ ኩ ማንበብ፣ ኪን እንደ ክ ኩክ፣ ኤቲን አት ብለን ማንበብ፣ ኤችኦን ሆ፣ ኤምኢን ም ብለን ማንበብ ሆም። የስ አይ ኩክ አት ሆም። የስ አይ ኩክ አት ሆም ምን ማለት ነው? አዎ ቤት ምግብ አበስላለሁ ብለን መግለጽ እንችላለን ማለት ነው። ያ ኤስ ምን ይላል? አሁንም ዲኦን እንደምን ማንበብ ነው? እንደ ዱ፣ YOUን ዩ ብለን ማንበብ፣ ኤልአይን ሊ ብለን ማንበብ፣ ቪኢን ቭ ብለን ማንበብ ሊቭ። YOUን እንደ ዩ ማንበብ፣ አርን እንደ ር ዩር፣ ኤፍኤን ፋ፣ ኤምአይን እንደ ሚ፣ ኤልን እንደ ል፣ ዋይን እንደ ይ ማንበብ ፋሚሊ። ዲዩ ሊቭ ዩር ፋሚሊ ምን ማለት ነው? ከቤተሰቦችህ ጋር ነው የምትኖረው ወይም ከቤተሰቦችሽ ጋር ነው የምትኖሪው። ዲዩ ሊቭ ዊዝ፣ እዚህ ጋር ዊዝ ብላችሁ ጨምሩበት። እሺ ዊዝ ከጋ እንደማለት እንጠቀማታለን ዊዝ ማለት ነው። ስለዚህ ዲዩ ሊቭ ዊዝ ማለት አለባችሁ እዚህ ጋር። ዊዝ ዩር ፋሚሊ ከ እንደማለት ከጋ ከማን ጋር? ከፋሚሊ ጋር ለማለት እዚህ ጋር ዊዝን አስቀምጡ ማለት ነው። እዚህ ጋር ጨምሩበት ከይቅርታ ጋር። ከዛ ከቤተሰቦች ጋር ነው የምትኖረው አለን። ከዛ መልሳችን አዎ ከሆነ የስ አይ ኤልአይን እንደ ሊ ማንበብ፣ ቪኢን እንደ ቭ ሊቭ አለን። አይኤንን ኤን ብለን ማንበብ፣ ኤምአይን ማይ፣ ኤፍኢን ፋ፣ ኤምአይን ሚ፣ ኤልአይን ሊ። ስለዚህ ፋሚሊ ብለን እናነባታለን። ፋሚሊ የስ አይ ሊቭ ኢን ማይ ፋሚሊ ከቤተሰቦች ጋር ነው የምኖረው። እዚህ ጋር ዊዝ ብላችሁ አይ ሊቭ ኢን ዊዝ ብላችሁ እዚህ ጋር ማስቀምጡ ጨምሩበት ማለት ነው። ያ ወደዚህ ምን ይላል? ዱኦ እንደ ዱ ማንበብ፣ YOUን ዩ ብለን ማንበብ፣ ኤልአይን ላይ ብለን ማንበብ፣ ኬኢን እንደ ክ ላይክ፣ THIን ዚ ብለን ማንበብ፣ ኤስን ስ ዚስ፣ ፒን እንደ ፕ ማንበብ፣ ኤልኤን እንደ ሌ ነው የምናነበው፣ ሲኢን እንደ ስ ማንበብ ፕሌስ። ዱ ዩ ላይክ ዚስ ፕሌስ ምን ማለት ነው? ይህን ቦታ ወደድሽው ወይም ይህን ቦታ ወደድከው። ከዛ የኛ መልሳችን ምን ሊሆን ይችላል? አዎ ከሆነ የስ አይ ዱ ማለት እንችላለን። በዱ ስለተጠየቅን አይዱ ብለን መመለስ እንችላለን። የስ አይዱ ካልን አወደዋለሁ እያለን ነው። ምክንያቱም እዚህ ጋር በዱ ስለተጠየቅን እኛም በዱ መመለስ ስላለብን ማለት ነው። ወይም የስ አይዱ ላይክ ዚስ ፕሌስ ማለት እንችላለን ማለት ነው። አሁንም ወደ እናንተ ጥያቄ እንሄዳለን። ጥያቄው ምንድን ነው? ሃው ዱ ዩ ጎ ቱ ወርክ። ሃው ዱ ዩ ጎ ቱ ወርክ ምን ማለት ነው? እናንተ ኮሜንት ሴክሽን ትሞክራላችሁ። መልሱ እዚህ ጋር አለ። አይ ጎት ቱ ባይ ባስ ብለን የመለስነውስ ምን ማለት ነው?
የሚለውን እናንተ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው እንደነገርኳችሁ የምንለቃቸው ቪዲዮዎች ሳሰለችሁ መከታተልና ማየት ነው። ኦኬ ዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ